ኢትዮ ሐምራዊ ቻናላችንን ሰብስክራይብ ያድርጉ፣ ይወዳጁ። ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አበዊነ ቅዱሳን ዘሰብሐ ምሕረቱ ላዕሌነ ቸርነቱን ምሕረቱን ከኛ ያላራቀ ይቅርታውን በእኛ ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ብፁዕ አባታችን አቡነ አብርሃም የጠቅላይ ቤተ ክህነት የስራ አስኪያጅና ዋና ስራ አስኪያጅና የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ሲመክሩን ሲባርኩን ቆይተው ጉባኤውንም በቡራኬ ከፍተውልናል። የብፁዕነታቸው ቡራኬ ከሁላችን ጋር ይሁን። የተከበራችሁ የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ ክቡር መጋቤ ካህናት አባ ሀብተ ጊዮርጊስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማት መምሪያ ኃላፊ፣ ክቡር ረዳት ፕሮፌሰር መምህር ግርማ አባቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጠቅላይ ቤተ ክህነት የማህበራዊ ጉዳይ ዘርፍ ምክትል ስራ አስኪያጅ፣ የተከበራችሁ ሁላችሁም በጠቅላይ ቤተ ክህነት በአዲስ አበባ ሀገረ ስብከት በልዩ ልዩ መስክ የምታገለግሉ አባቶች፣ በአዲስ አበባ ሀገረ ስብከት ያላችሁ የገዳማት አስተዳዳሪዎች አባቶቻችን፣ ከገዳማት የመጣችሁ አበው መነኮሳት፣ እናቶቻችን መነኮሳያት፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምንሰነበታችሁ ልዑል እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አሁን እንደተነገረን ለእኔ የተሰጠኝ ርዕሰ ጉዳይ ነገ ነው የሚቀርበው እና ዛሬ ሊያቀርቡ የነበሩት መምህር ድንገት ባለመገኘታቸው የእሳቸውን ርዕስ ነው ያስኩኝ። ባልተገባ መጠን አሳንሼ ከገለጽኩት ከዚህ አንጻር ታዩልኛላችሁ ማለት ነው። እግዚአብሔር ከሁላችን ጋር ሆኖ እንድንማማር ይርዳን። ምንኩስና ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንኩስና ከአሃት አብያተ ክርስቲያናት አንጻር ሲታይ ወይም ከነሱ ተመክሮ አንጻር ሲታይ የሚል ርዕስ ነው እሳቸው ሊያቀርቡልኝ የነበረው። እሱን ርዕስ ነው የማቀርበው ማለት ነው። እንደው ከዛ በፊት እየታየ አይደለም አይደል? ከአሃት አብያተ ክርስቲያናት አንጻር የሚለውን ከማየታችን በፊት ቤተ ክርስቲያን የሚለው ላይ እንደው ትንሽ ነገር ለመናገር ስለ ነገረ ቤተ ክርስቲያን የተወሰነ ነገር እናገር። ለምን ምንኩስና ቤተ ክርስቲያንን የሚጠብቅ መሰረት ስለሆነ መጀመሪያ እንደው የአሃት ቤተ ክርስቲያናትን የምንኩስና ተመክሮ ከማየታችን በፊት እንደው ቤተ ክርስቲያን ስንል ምን ማለታችን ነው፣ ነገረ ቤተ ክርስቲያን ምንድን ነው የሚለውን ትንሽ ስለ ነገረ ቤተ ክርስቲያን የተወሰኑ ሀሳቦችን ማንሳት ፈልጌያለሁ። ቤተ ክርስቲያን ምንድን ነው የሚለውን ታውቁታላችሁ ሁላችሁም። ግን ምንኩስና ከቤተ ክርስቲያን አንጻር እንዲታይ ስለፈለግኩ ነው። በዚህ ዘመንም ያለው ምንኩስና እየተዘነጋ የመጣው ምንኩስና ቤተ ክርስቲያን መሰረት አድርጎ እንዲሰራም ቤተ ክርስቲያንን መሰረት አድርጎ እንዲጓዝ ከሆነ ብቻ ፍሬ እናፈራለን እና ቤተ ክርስቲያን ምንድን ነው? ቤተ ክርስቲያን ባልን ጊዜ የክርስቲያኖች ጉባኤ ማለታችን ነው። የክርስቲያኖች ጉባኤ። ይህንን ስንል ቀደምት ነቢያትን፣ ዳህርት ሐዋርያትን፣ ረቂቃን መላእክትን፣ ሩጫቸውን የፈጸሙ ቅዱሳንን፣ በግሁስነትና በስውርነት ያሉ አባቶቻችን እናቶቻችንን፣ ፈላሰያንን፣ በዚህ ዓለም የሚታዩትን ኃጥአንን እና ጻድቃንን አንድ አድርገን በጌታችን በመድኃኒታችን በኢየሱስ ክርስቶስ ራስነት ወይም አስተጋባይነት የተሰበሰበችውን አንዲት ቅድስት አካል ያችን ነው ቤተ ክርስቲያን የምንላት ማለት ነው። ቤተ ክርስቲያን ባልን ጊዜ ይሄ ነው። ቤተ ክርስቲያን እንዳልኳችሁ መላእክትንም፣ ነቢያትንም፣ የሞቱትንም፣ ያሉትንም፣ ሕያዋንንም፣ ምውታኑንም፣ ስውራኑንም፣ ክሱታኑንም እነዚህን ሁሉ አጠቃሎ ኃጥአንንም ጻድቃንም አንድ አድርጋ በክርስቶስ ራስነት የተሰበሰበችውን አንዲት ቅድስት ሕዋስ ያችን ነው
ቤተክርስቲያን የምንላት ማለት ነው። ቅዱስ ጳውሎስም ኤፌሶን ምዕራፍ 1 ቁጥር 23 ላይ ዘውቱ ርዕሳ ለቤተ ክርስቲያን እንተ ይእቲ ሥጋሁ፣ እሱ የቤተ ክርስቲያን ገዥዋ ራሷ ነው፣ ቤተ ክርስቲያን ደግሞ አካሉ ናት ብሎ እንደነገረን ቤተ ክርስቲያን እሷ ናት ማለት ነው። ስለዚህ ምንኩስናም የቤተ ክርስቲያን መዋቅርም ከዚህ ዓላማ አንጻር ሲሰራ ፍሬያማ ሊሆን ይችላል ማለት ነው። ሁለተኛው ቤተ ክርስቲያን ባልን ጊዜ አንድ ክርስቲያን ራሱ ቤተ ክርስቲያን ይባላል። እንደሚታወቀው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የእግዚአብሔር መቅደስ እንደሆናችሁ አታውቁም ተብሎ እንደተነገረ አንድ ክርስቲያን ብቻውን ቤተ ክርስቲያን ይባላል። ግን ከዚህ ህብረት ተነጥሎ ግን ቤተ ክርስቲያን ሊባል አይችልም። በህብረቱ ውስጥ ያለ አንድ ሕዋስ በመቅደስነት እሱ ቤተ ክርስቲያን ይባላል። የእግዚአብሔር ማደሪያ በመሆን ማለት ነው። የእግዚአብሔር ማደሪያ በመሆን ሶስተኛው ቤተ ክርስቲያን የምንለው የእግዚአብሔር ቤት ማለታችን ነው። ህንፃው ቤተ ክርስቲያን ይባላል። ህንፃው ቤተ ክርስቲያን ይባላል። አሁን ብዙ ጊዜ እንደምታዩት ተፈሳይኩ ሶበ ቤሉን ቤተ እግዚአብሔር ናሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ ያለኝ። እስመ ይኮነት ቤተ ክርስቲያን መካነ ነገር አላ መካነ ጸሎት ኢቲ፣ ቤተ ክርስቲያን የጸሎት ቤት ናት እንጂ የነገር ቤት አይደለችም። ፍትሕ መንፈሳዊ አንቀጽ 1 ላይ እንዲህ ሲል መዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ ያለኝ። ጥቀ ፍቁር አብያቲከ እግዚኦ እግዚአ ኃያላን፣ የኃያላን መላእክት ፈጣሪ እግዚአብሔር አቤቱ ቤቶችህ እንደምን ያማሩ ናቸው ብሎ ሲናገር የእግዚአብሔር ማደሪያ የሆነ የአምልኮ ስፍራ ቅዱስ መቅደስ ማለታችን ነው። አሁን ብዙ ጊዜ እንደምታዩት በቤተ ክርስቲያን ውስጥ ያለን እኛ የቤተ ክርስቲያን ሕዋሳት ይሆን መነኮሳትም ሆነ ሌላው ክፍል የሚዘነጋው የቱን ነው? እንደው አተኮርን ካልን ህንፃው ላይ ነው ትኩረት ያለን። ሁለቱ ተንዘንግተዋል። የአንድ ክርስቲያን መቅደስነት መነኮሳት በአንድ ክርስቲያን ቅዱስ መቅደስነት ድርሻ አላቸው። ገዳማዊ ሕይወት ራሳቸውን የሚያድኑ ስብስብ ሳይሆን አንድ ነፍስ የክርስቶስ ማደሪያ ሆኖ እንዲቀጥል ድርሻ ያላቸው ናቸው። ስለዚህ አሁን እየተዘነጋ የመጣው የቱ ነው ያላችሁኝ እንደሆነ አንድ ክርስቲያንን ዓላማ አድርጎ መስራት፣ ጉባኤውን ዓላማ አድርጎ መስራት እየተዘነጋ መጥቷል ማለት። ምናልባት ካሰብን ህንፃው ላይ እየለፋን ነው። ገዳማትም እንኳ ሳይቀር የእቅዳቸው ስኬት የዓላማቸው ውጤት የሚሆነው ህንፃ ቤተ ክርስቲያንን አዘምነው በመስራታቸው ምናልባትም 30 ሚሊዮን ብር ይፈጅ የነበረውን ህንፃ ወደ 500 ሚሊዮን የሚፈጅ ህንፃ አድርገው በመስራት በዚህ ምክንያት ስኬታችንን እንገልጻለን። ግን ቤተ ክርስቲያን ሰራን ማለት ግን እሱ አይደለም እና ቤተ ክርስቲያን ላይ እንድናተኩር በማለት ነው። የቤተ ክርስቲያን ጥናት ምኑን ነው የሚያጠናው? መዋቅሯን ያጠናል። የቤተ ክርስቲያን መዋቅሯ ምንድን ነው? ነገረ ቤተ ክርስቲያን እዚህ ላይ የሚያተኩረው። እኛም ገዳማውያን የቤተ ክርስቲያንን መዋቅር የመጠበቅ ግዴታ አለብን። ምንኩስና የቤተ ክርስቲያንን መዋቅር አጽንቶ የጠበቀ ፍጹም ህብረት ነው። እውነት ለመናገር መናፍቃን ገብተው በነቀነቁ ጊዜ፣ በናሪዎስ ጊዜ፣ በንስጥሮስ ጊዜ፣ በሌሎችም መናፍቃን ጊዜ መናፍቃን አላውያን ነገስታትን በመጠቀም የቤተ ክርስቲያንን አጥር ሲነቀንቁ የቤተ ክርስቲያንን አምድ አጽንቶ የጠበቀው ምንኩስና ነው። ስለዚህ መዋቅሩን ማወቅና መጠበቅ ለመዋቅር መገዛት ይገባናል። መዋቅራችን ምንም ይሁን ምን መዋቅራችን እስካልጠበቅን ድረስ እንጠፋለን። እንደምታዩት ምን ማለት ፈልጌ ነው? ቅዱስ ሲኖዶስ የማያዘው ገዳም፣ ቅዱስ ሲኖዶስ የማያዝበት መነኩሴ ወይም አበምኔት ወይም ባይታዊ ወይም ግሁስ ወይም ህብረት ካለ ቤተ ክርስቲያን ትጠፋለች። ስለዚህ መዋቅሩን መጠበቅ አንድ የምንኩስና ዓላማ ስለሆነ ነገረ ቤተ ክርስቲያንን መግቢያ ያደረኩት ከዚህ የተነሳ ነው። ሁለተኛ ዓላማዋን ነው። የቤተ ክርስቲያንን ዓላማዋ ምንድን ነው? ምንኩስና ከቤተ ክርስቲያን ዓላማ ጋር ተይዞ ሲቀረጽ ነው የሚያምረው። ሲታቀድም እንደዚህ ነው። እዩት እንግዲህ አባቶች፣ እናቶች ከእናንተ መካከል ወይም የእኛ ገዳም የቤተ ክርስቲያንን ዓላማ ትኩረት አድርጎ ዓመታዊ እቅድ አቅደን እናውቃለን። እንዲሁ ብላችሁኝ ብሎ የሚያቀርብ ይኖር ይሆን? ይኖራል። ከመጠቅለል በጣም እግዚአብሔር ይጠብቀኝ። መጠቅለልም ኃጢአት ስለሆነ የቤተ ክርስቲያን ዓላማዋ ምንድን ነው? የቤተ ክርስቲያን ዓላማ ከሦስቱ አካላት አንዱ አካል ወልደ እግዚአብሔር ከአባቱ እሪና ሳይጎድል ከእናታችን ከቅድስት ድንግል ማርያም ስጋን ነፍስን ነስቶ ተዋህዶ በዚህ ዓለም ተመላልሶ ወንጌልን አስተምሮ ሙቶ ተሰቅሎ
ዓለምን ያዳነበትን ምስጢር ተሸክማ ነፍሳትን መቀደስ ነው የቤተ ክርስቲያን ዓላማው። ሌላ የላትም። በሱ ወንጌል፣ በሱ ቅዱስ ሥጋ፣ በሱ ክቡር ደም ዓለምን መቀደስ፣ ማንጻት፣ ማስተስረይ የክርስቶስ ፍጹም ማደሪያ አድርጋ ሰንግላ ወልውላ አጥርታ ለክርስቶስ ማቅረብ፣ ይሄ ነው የቤተ ክርስቲያን ዓላማ። ይህንን ዓላማ ገዳማት ያቀዱት እንደሆነ ምን ይሆናል ማለት ነው? ቤተ ክርስቲያን በሁለት እግሯ ቆማ መኖር ትችላለች። ማንም ሊገፋትም አይችልም። ኢይክልዋና ቅጸ ሲኦል ብለን የምንዘምርላት ቤተ ክርስቲያን የምትመጣም ይሄንን ዓላማ አድርገን ያቀድን እንደሆነ ነው። ሌላው ምስጢራቷን ነው። ምስጢራተ ቤተ ክርስቲያን ነገረ ቤተ ክርስቲያን ባለ ጊዜ አንድ ሰው ቤተ ክርስቲያንን አወቀ የሚባለው የቤተ ክርስቲያንን ትርጉም፣ መዋቅሯን፣ ዓላማዋን እና ምስጢራቷን ሲያውቅ፣ ምስጢራት እንዲፈጸሙ እንዳይጓደሉ እንዲጠነቀቁ፣ ሰው ደግሞ ከምስጢራት ርቆ የኖረውን ሕዝብ በመጸለይ በማስተማር የትምህርት ምንጭ በመሆን ሱባኤ በማስገባት በማማለድ በምህላ በመያዝ ምእመናን በምስጢራት ተቀድሰው የክርስቶስ ፍጹም ሕዋሳት እንዲሆኑ መስራት እና ቤተክርስቲያን ስንል ምስጢራተ ቤተክርስቲያንን ጨምረ ማለታችን ነው። እና ተግባሯን የሥነ መለኮት ትምህርቱን ሁሉ የሚያጠና ይሄንን የሚያጠና የትምህርተ መለኮት ዘርፍ ነው። ራሱን የቻለ ትምህርት ሰፊ ትምህርት ነው። በአጠቃላይ የትኩረት አቅጣጫዎቹ ነገረ ቤተክርስቲያን ምን ላይ ነው የሚያተኩረው? የቤተክርስቲያንን ባህሪ ያጠናል። የቤተክርስቲያን ባህሪ ባልን ጊዜ ይሄ ቅድስት አሐቲ እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ይሄንን ቤተክርስቲያን ይሄንን እየጠበቀች ነው ወይ? ገዳማት ይሄንን የሚጠብቁት ቤተክርስቲያን ቅድስቱን እንድትቀጥል የመሰረታት አምላክ ቅዱስ ስለሆነ እሷም ልዩ ስለሆነች ያደሩባትንም ሰዎች ስለምትቀድሳቸው ቅድስት እንድትሆን አሐቲ እንድትሆን መለያየት እንዲጠፋ በክርስቶስ ራስነት የተሰበሰበች ጉብዕተ መንፈስ እንድትሆን ጉባኤ ዘሐዋርያት ትምህርተ ሐዋርያት ክህነተ ሐዋርያት ያልተለያት ጉባኤ ዘሐዋርያት ሐዋርያት የሰበሰቧትና እንድትቀጥል ሰው ሰራሽ ትምህርት ጣልቃ እንዳይገባ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ በወልድ ስግው መሆን የተገለጠውን ትምህርት ብቻ ይዛ የምትፈስ ንጽሕት ምንጭ እንድትሆን ነቅ ንጹሕ ዘማንቂተ ሕግ ንጹሐን ዝውቱ ጊዜና ግብሮሙ ለሐዋርያት እንዳሉ አባቶቻችን ንጹሕ ምንጭ ብቻ የሚፈስባት እንድትሆን ጉባኤ ዘሐዋርያትነቷን እንተ ላዕለ ኩሉነቷን ሁሉን የምትሰበስብ ከሁሉ በላይ የሆነች እንድትሆን እዚህ ላይ ገዳማት እንዲያቅዱ ነው የሚያስፈልገው። ማለት የቤተክርስቲያን አሐቲነት መጠበቅ። አንድ ገዳም የራሱን ገዳምነት ብቻ ጠብቆ ቢኖርና እሱን እያገነነ ቢኖር ልናደንቀው አንችልም። የምናደንቀው ቤተክርስቲያንን ጉባኤ ዘሐዋርያት አድርጎ ሲቀጥል ነው። በነገረ ድህነት ውስጥ የቤተክርስቲያን ድርሻ ይህንን የሚያጠናው ነገረ ቤተክርስቲያን የሚባለው የትምህርት ዘርፍ ነገረ ድህነት ውስጥ የቤተክርስቲያን ድርሻ ምንድን ነው? አሁን ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መናንያን አልቸገሩም፣ እግዚአብሔር የተመሰገነ ይሁን። ገዳማት በዝተዋል፣ አዳዲሶችም እየተመሰረቱ ነው። ዓለም እንዲድን ምን እየሰራን ነው? ምንኩስና ሰው እንዲድን ጭምር ነው። በኋላ እንመጣበታለን። ግለሰባዊነት ኦርቶዶክሳዊነት በራሱ ህብረታዊነት ስለሆነ ብቻን ጸልዮ ብቻን ዋሻ ውስጥ ገብቶ መዳን አይደለም። ታዲያ እንዴት ነው ዓለም እንዲድን ምን እየሰራን ነው? እኛ እሱ ላይ እንድንሰራ ያስፈልጋል። ምስጢራተ ቤተ ክርስቲያን እንዳልኳችሁ ነው። የቤተ ክርስቲያን ግንኙነት፣ አንድነት፣ ገዳማት እርስ በርሳቸው አንድነት እንዲኖራቸው፣ አብያተ ክርስቲያናት አንድነት እንዲኖራቸው፣ ከአኃት አብያተ ክርስቲያን ጋር አንድነት እንዲኖረን። ቤተ ክርስቲያን በምድር ላይ ያለች የእግዚአብሔር መንግስት ናት፣ ከሁሉ በላይ የምትሆን። ዮሐንስ ወንጌል ምዕራፍ 18 ላይ ጌታ ኢኮነት መንግስቴ እምዝንቱ ዓለም፣ መንግስቴ ከዚህ ዓለም አይደለችም ብሎ ለጲላጦስ የነገረው ቤተ ክርስቲያንን ነው። የኔ ቤተ ክርስቲያን የኔ መንግስት ቤተ ክርስቲያን ናት። ሉቃስ ወንጌል ምዕራፍ 1 ላይ እንደምንመለከተው ወይነግስ ለቤተ ያዕቆብ፣ ለያዕቆብ ወገን ለዘላለሙ ይነግሳል ይላል አይደል? ያዕቆብ ወገን የተባለው ያዕቆብ እስራኤል ነው። እስራኤል ደግሞ ወይም ያዕቆብ የ12ቱ ነገድ አባት ነው። ጌታ ደግሞ የ12ቱ ሐዋርያት ራስ ነው። ያዕቆብ በ12ቱ ነገድ 600,000 ህዝብ አፍርቷል ከግብፅ። ከዚያ በኋላ እልፍ እስራኤል የሚባሉት እነሱ ናቸው። ጌታ ደግሞ በ12ቱ ደቀ መዛሙርት በኩል የማይቆጠሩ ምእመናንን አንድ አድርጓል። ስለዚህ ያች ናት የእግዚአብሔር መንግስት፣ መንግስተ ሰማያት የምትባለው የቤተ ክርስቲያን ንጉሥ ስለሆነ ነው። ይሄንን ስናጠቃልል ቤተ ክርስቲያን ብፁዕ አባታችን ቡራኬዎት ይድረሰን። ይሄንን ስናጠቃልል ቤተ ክርስቲያን ገዳማት ዓላማቸውን አሳኩ ማለት ነው። ከዛው ቤተ ክርስቲያን
ነገረሰብ ይሄም ደግሞ ኦርቶዶክስ አንትሮፖሎጂ የሚባለው ነው። ኦርቶዶክሳዊ ነገረሰብን የምታስጠብቅ ናት ገዳማት። ይሄ ነገረ ቤተ ክርስቲያን የሚባለው ይሄንን ሁሉ የሚያጠና ሰው ምንድን ነው እንደምታዩት አሁን ሰው ከዝንጀሮ መጣ ብለው የሚያምኑ ሰዎች አሉ። ሰው ከዝንጀሮ መጣ ብሎ የሚያምን ሰው ሰውን መግደል ለሱ ምኑ ነው ማለት ነው? ቀላሉ ነው ማለት ነው። ለምን? ዝንጀሮ የመግደል ያህል ነው እንስሳ ስለሆነ። ስለዚህ የሰው ክብር እንዲጠበቅ፣ የሰው ሰላም እንዲጠበቅ፣ የሰው ድህነቱ እንዲረጋገጥ ገዳማት የሰሩ እንደሆነ ያን ጊዜ የቤተ ክርስቲያንን ዓላማ አሳካን እንባላለን ማለት ነው። እንግዲህ እንደዚያ ካልን ቤተ ክርስቲያን ይህን ያልካል እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በወፍ በረር አይና የኢትዮጵያ ምንኩስና ከአኃት አብያተ ክርስቲያናት አንጻር ነው ርዕሳችን። ወደ እሱ እንሄዳለንና እንዳልኳችሁ የምድር ጌጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚል ርዕስ ወስጃለሁ። ለእኛ ቤተ ክርስቲያን የምድር ጌጥ ያልኩት ትንቢተ ሕዝቅኤል ምዕራፍ 18 ላይ እስራኤልን የምድር ጌጥ ብሏታል እግዚአብሔር። የምድር ጌጥ ያለበት ምክንያት ለምንድን ነው ብላችሁ ስታስቡ ምዕራፍ 20 ላይ ነው። ይቅር በሉኝ። የምድር ጌጥ ያለበት ዋናው ምክንያት እንግዲህ ጌጥ አንድ ጣት ላይ ነው የሚቀመጠው። ለምሳሌ ቀለበትን ብትወስዱ የባለ ትዳሮች ቀለበት አንድ ጣት ላይ ይቀመጣል። ጌጥነቱ ግን ለልብም፣ ለኩላሊትም፣ ለጭንቅላትም፣ ለእግርም፣ ለእጅም፣ ለመላው ህዋሳት ሁሉንም ህዋሳት አስሮ የሚይዝ ነው። ቀለበት ግን የሚቀመጠው አንድ ቦታ ነው። እስራኤልም አንድ ቦታ ሆና አምልኮተ እግዚአብሔር ስለተፈጸመባት የምድር ጌጥ የሆነች ምድር አወርሳቸዋለሁ ብሏታል እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዚች ምድር ተቀምጣ በአፍሪካ ቀንድ ተቀምጣ ለመላው አፍሪካውያን ምልክት የሆነች ሌላው ቀርቶ ለእስራኤላውያን እንኳ ምልክት ተደርጋ በቅዱስ መጽሐፍ የተጠቀሰች ለአኃት አብያተ ክርስቲያናትም ምሳሌ የምትሆን አሕዛብ የሚቅኑባት። እንደምታውቁት አፍሪካውያን ዛሬ ለእኛ እኮ ምልክቶቻችን አፍሪካውያን ኢትዮጵያውያን ናችሁ፣ ለምን አታጠምቁንም? ለምን አትደርሱልንም? የእኛ ደም በእናንተ እጅ አለ ብለው እስኪቀኑ ድረስ የሚቀኑባት የምድር ጌጥ የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንዲሁ ኢትዮጵያ ማለት ምን ማለት ነው የሚለውን ትንሽ ቃኘት ለማድረግ ፈለጉ። ኢትዮጵያ ማለት ሶስት ትርጉሞች ተተርጉመውለታል። ብዙ ትርጉም ነው ያለው። አንደኛው የኩሽ ምድር ኩሽ ኢትዮጵያ ተብሎ ስለሚጠራ በኩሽ ኢትዮጵያ ትባላለች። የዚህ ደግሞ ትርጉሙ ምንድነው? የቀስት ምድር ማለት ነው ብለው ተርጉመውታል አባቶቻችን። ሌሎቹም በመዝገበ ቃላዊ ፍቻቸው የታሪክ ጸሐፊዎችም ኢትዮጵያ ማለት የቀስት ምድር ማለት ነው። የታሪክ ጸሐፊው ሄሮዳተስም እንደተናገረው ኢትዮጵያውያን ከዘንባባ የተሰራ ቀስት የሚይዙ ድል ነሾችና ኃያላን ውቦችና ረጃጅሞች መልከ መልካሞች ናቸው ብሎ ገልጾልን ነበርና ኢትዮጵያ ማለት የቀስት ምድር ማለት ነው ማለት ነው። ይሄን የተባለበት ምክንያት ለምንድን ነው ስትሉ ሁለት መሰረታዊ ነገሮችን ያስረዳል። የቀስት ምድር አንደኛ ኢትዮጵያውያን ኃይላቸው እግዚአብሔር መሆኑን ያስረዳናል። ሁለተኛ ኢትዮጵያውያን ኃያላንና ድል ነሾች መሆናቸውን፣ ሶስተኛ ምን ሊጨምርልን ይችላል? የቃል ኪዳን ምድር መሆናቸውና ቃላቸውን የሚጠብቁ ሕዝቦች መሆናቸውን የሚያስረዳ ነው ማለት ነው። ሌላው ኢትዮጵያ ምን ማለት ነው? ኢትዮጵያ ማለት ብሩህ ፊት ያላቸው ሰዎች ምድር ነው። ብዙ ጊዜ ግሪኩ የተቃጠለ ፊት ማለት ነው ብለው የሚተረጉሙ ሰዎች ያሉ፣ ግን በፍጹም አይደለም። ኢትዮጵያ ማለት አይቲዮ ወይም ኢትዮ እና ኦፕሲስ ከሚሉ የግሪክ ቃላት ነው የሚመጣው። ስለዚህ ሲጣበቅ ኢትዮ ፌስ ወይም ገጽ፣ ኦፕሲስ የሚለው ደግሞ ሻይኒንግ ወይም ማብራት የሚል ትርጉም ይለዋል። ኢትዮጵያ ወይም ኢትዮፕሲስ ማለት ብሩህ ገጽ ዘያንጸበርቅ ገጽ ዘያበርህ የሚያበራ ፊት ያላቸው ማለት ነው። የሚያበራ የሚለውን የተቃጠለ ብለው አክቲቭ ወርዱን ፓሲቭ በማድረግ የተረጎሙት በስህተት የተረጎሙ የታሪክ ጸሐፊዎች አሉ ይባላል። ግን ኢትዮጵያ ማለት ብሩህ ገጽ ያላቸው ሰዎች ምድር ማለት ነው። ያም መልካችን እንግዲህ ያው ፈረንጆቹ እንደምታዩቸው ነጭ ናቸው፣ ፊታቸው ግን ቅባት የለውም ብለው የሚያብራሩ የታሪክ ጸሐፊዎች አሉ። ኢትዮጵያውያን ግን ቅባት አላቸው። ግን ያ ብሩህ ገጽ ምን የሚያመለክት ነው ሲባል መገለጫችን ምንድን ነው? እምከመ የሐዝ ልብ ይደምን ገጽ ኦምከመ ይትፌሳ ልብ ይበርህ ገጽ። ልብ ሲያዝን ፊት ይጠቁራል፣ ልብ ሲደሰት ደግሞ ፊት ያበራል እንደተባለ ኢትዮጵያውያን ብሩህ ገጽ ያላቸው እንግዳ ተቀባዮች፣ ሰው ወዳጆች፣ ተንኮል የሌለባቸው መሆናችንን የሚያመለክት ነውና ኢትዮጵያውያን ትክክለኛ መልካችን ይህ ነው ማለት ነው። ከዚያ ኢትዮጵያ እንደምታዩት ዘሰናይ ገጹ ፊቱ ያማረ። እንዲሁ እኛ ስለ መልክ አይደለም የምናወራው። ይሄ የሚገልጸን ይሄንን ያማረ መልክ የጠበቀው ምንኩስና ነው። እሱን እናየዋለን ማለት ነው።
ቻርለስ ፊልሞሬ የተባለ ምሁር ምን ይላል? ኩሽ ማለት ኢትዮጵያዊ ማለት ሲሆን ይኸውም የሚያበራ ፊት ማለት ነው ብሏል። በግዕዝ ደግሞ ማለት ጦብ አማረ ሰነየ ማለት ነው። ጦብ ማለት ያማረ ማለት ነው። ወሬ እግዚአብሔር ከመጦብ ይላል ከመሰናይ ሲል እግዚአብሔርም ያ መልካም እንደሆነ አየ ሲል ማለት ነው። ስለዚህ ጦቢያ ቢል ያማረ ማለት ነው። በዕብራይስጡም ቱቢያ ማለት እግዚአብሔር መልካም ነው ማለት ነው። እግዚአብሔር መልካም ነው። ስለዚህ ኢትዮጵያውያን ማለት ጦቢያ ብንላት ወይም ቱቢያ ብለን ብንጠራት ምን ማለታችን ይሆናል? በእግዚአብሔር መልካምነት ያማረች ምድር ተብሎ ሊተረጎም ይችላል። ያን መልካምነት ከእናንተ መካከል መራራ ስር እንዳይበቅል ተጠንቀቁ እንዳለ ቅዱስ ጳውሎስ መራራ ስር በቅሎ ሀገር እንዳይበላሽ የሚጠብቅ ይኸው ምንኩስና ነውና ከዚህ አንጻር እንድናየው እና የኢትዮጵያውያን መልካችን ምንድን ነው? ጡቢያ ማለት በእግዚአብሔር ያማረ እንደሆነ ኢትዮጵያውያን ማለት በእግዚአብሔር መልካሞች ማለት ነው ማለት ነው። በዚህም ቤታቸውን ከጎና ዳር ሰርተው እንግዳ የሚቀበሉ ሰውነታቸውን የሚያድሱ ውሃ ያላቸው ጨዋታ አዋቂዎችና ሰው አክባሪዎች ጥበበኞች ናቸው ብሎ ይናገራል። ሌላው ዲዮዶርስ የተባለ የታሪክ ጸሐፊም ሲናገር ኢትዮጵያውያን የአፍሪካ አማዞኖች ናቸው፣ ውቦችና ጠንካሮች፣ ረጃጅሞች። አማዞን የሚብለው በጥንት የውበት ምልክት ተደርጎ የሚጠቀስ ሰፊ ነገር ነው። ይህን የሚናገር ነው። ፓከር የተባለ ምሁር ደግሞ በዓለማችን ማለዳ የፍቅር ጣቶች የጊዜን መጋረጃዎች ሲገልጡ ጠይሟ እናታችን ኢትዮጵያ መድረኩን ያዘች፣ መንግስታትን የወለደቻቸው እርሷ ናት፣ ግብፅ የመጀመሪያ ልጇ ናት ብሎ ኢትዮጵያ ቀዳሚት የሆነች ሀገር መሆኗን ይናገራል። ዊሊያም ሊዮ ሃንስቤሪ የተባለ ሰው ደግሞ የሰው ዘር ዋናዋ ኤዶም ገነት ኢትዮጵያ ናት ይላል። የሰው ዘር ዋናዋ ኤዶም ገነት ኢትዮጵያ ናት። ገነት ኢትዮጵያ ናት የሚለው አስተምሮ አልተናገርኩም። እሱን አይደለም ማለት የፈለገው ሌላ ጉዳይ ነው እያወራው ያለሁት፣ ወደዚያ እንዳይወሰድብኝ ስለፈለግኩ ነው። ጳውሳኒዎስ የተባለ ግሪካዊ ሰው ደግሞ ኢትዮጵያውያን ከሁሉም በላይ ጻድቃን ናቸው ይላል። ጻድቃን ናቸው። እንደምታዩት በኋላ በታሪክ እንደምናረጋግጠው ኢትዮጵያውያን መነኮሳት ከመራቀቅ ይልቅ ስኮላስቲክ የሚባለውን ይሄን የመራቀቁን የምዕራባውያን መንገድ ከመከተል ይልቅ እንዲያውም ወደ ሊቅነት ከመምጣት ይልቅ ወደ ገድል የሚያዘነብሉ ነበሩ። ገድልን የሚከተሉ ራሳቸውን መደበቅ ላይ የሚያተኩሩና ከእግዚአብሔር ጋር መኖር ደስ የሚላቸውና በተመስጦ የሚኖሩ ነበሩ። ይህን ሁሉ ታሪክ ጸሐፊዎች ቀድሞ የመሰከሩልን ነው። እንግዲህ ከጌታ ልደት በፊት የነበረው የመልክዓ ምድር አዘጋጁ የባዛንታይኑ እስጢፋኖስ የሚባለው ሰው ደግሞ ምን ብሏል? በምድር ላይ የተደራጁ የመጀመሪያዎቹ ሕዝቦች ኢትዮጵያውያን ናቸው። ለሌሎች ፈጣሪን ማምለክን ያስተማሩና ሕግንም የሰሩ ኢትዮጵያውያን ናቸው ይላል። እንግዲህ በዓለም ላይ የታወቀ የጂኦግራፊ አጥኚ ወይም መዝገበ ቃላት አዘጋጁ ሰው ይህን ይናገራል። ለእምነት ምልክት የሆን ሕዝቦች መሆናችንን ሌሎች ታሪክ ጸሐፊዎች ሲመሰክሩ ደግሞ አሁንም ዲዮድሮስ የተባለው ሰው ኢትዮጵያውያን አማልክትን ለማክበር መስዋዕትን ለማቅረብ ባለ ንግስናን ክብረ በዓላትንና ሌሎች አምላክ የሚከበርባቸውን የአምልኮ ስርዓቶችን እንዲፈጽሙ የተማሩ የሰው ዘሮች ናቸው። በዚህ ምክንያት የኢትዮጵያውያን ቅድስና ከሀገራቸው ውጭ በዓለም ሕዝቦች ዘንድ ደምቆ ተጽፏል። በአጠቃላይ በኢትዮጵያውያን የሚቀርበው መስዋዕትም ሰማያትን እጅግ ደስ የሚያሰኝ ነው ተብሎ ይታመናል ይላል። እንግዲህ ይሄ ሁሉ ነገራችን ነው ዛሬ እየተበላሸ ያለው። አሁን ይሄ ህብረት ከጠነከረ ይሄን የኢትዮጵያ ልልና ያመጣዋል ብለን እናስባለን። ይሄው ዲዮድሮስ ሲናገር ከግሪካውያን ፈላስፎች መካከል ሆሜር የሚባለውን ሰው ወይም ባለቅኔውን ይጠቅሳል። እና ይሄ ሆሜር የሚባለው የታወቀው ባለቅኔ ከግሪክ አማልክት መካከል አንዱ በኢትዮጵያውያን የአማልክት በዓል ፍቅር ተነድፎ በዓል ለማክበር ኢትዮጵያ ሂዶ ነበር ብሎ ጽፎ ነበረ። እና በጣም የሚያስገርመው ግብፃውያን አማልክቶቻቸውን ከኛ የአማልክት በዓል ይልቅ የኢትዮጵያውያን በፈጣሪ ዘንድ ተቀባይነት ያለው ነው ብለው የዓመቱን ጸሎታቸውን ለማሳረግ ጣዖቶቻቸውን ተሸክመው ወደ ግብፅ ወደ ኢትዮጵያ እንኳን ይመጡ ነበረ። ታዲያ ግን ነገስታቱ አላስገባቸው ሲሉ ድንበር ላይ አድርሰነው ከመለስንም ያው አክብረናል ብለው እስከ መመለስ ድረስ ይደርሱ ነበር። ላይ ኢትዮጵያውያን አምልኮታችን የተመሰከረልን ነን ማለት ነው። ይኸው ሰው ሲናገር ዲዮድሮስ ምን ይላል? ኢትዮጵያውያን እነርሱ ለአምላካቸው ካላቸው ክብርና ቅድስና የተነሳ ግልጽ በሆነ መልኩ እነርሱንም የአማልክት እንክብካቤ አይለያቸውም። እግዚአብሔር እንዳልተለየን ቅኝ ተገዥነት ገጥሟቸው አያውቅም። አንዳቸው ከሌላው ጋር በነፃነት ይኖራሉ። ምንም እንኳን ብዙ ኃያላን ገዢዎች በእነርሱ ላይ ጦርነት ቢከፍቱም ኢትዮጵያውያንን ለማሸነፍ ከነዚህ ውስጥ አንዱም እንኳን አቅም አልነበረውምና
አልተሳካለትም ይላል። የዚች ኢትዮጵያ ልዕልናዋ ምን ይመስላችኋል? ከነጻነት ታሪካችን ላብነት አንደኛው የንጉሥ ቂሮስ ልጅ ካምቢሰስ የተባለው ሰው ኢትዮጵያውያንን ለመውረር ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት የነበረ ነው። እንግዲህ 400 ወይም 390 ዓመታትን ቀድሞ የነበረ ሰው ነው እና ይህ ሰው ቅድመ ለክርስቶስ የነበረ ሲሆን ምን አለ? ግብፅን፣ ባቢሎንን፣ አሶርን፣ ጢሮስን፣ ሲዶናን የአረብ ግዛቶችን ሁሉ ወሯል። ኢትዮጵያን ለመውረር ሰላዮቹን ልኮ ነበረ እና ጊዜ የኢትዮጵያው ንጉሥ ምን አላቸው ለሰላዮቹ? እናንተ ውሸታሞች ናችሁ፣ ንጉሳችሁም ክፉ ሰው ነው። እውነት ለሆነው ነገር ትንሽ እንኳን ግድ ቢኖረው ኑሮ ከራሱ ግዛት ውጪ የሌላን ግዛት ባልተመኘ ነበር። እኛ ኢትዮጵያውያን ከራሳችን አገር ወጥተን በሌሎች አገር ላይ የመስፋፋት ምኞት በሐሳባችን ውስጥ ስለሌለ ፋርሶች እግዚአብሔርን ያመስግኑ ብሎ ሳይገላቸው በነፃ ሰዷቸዋል። ኢትዮጵያውያን የሰው ግዛት የማይወሩ ሰላም የሚወዱና ጠላቶቻቸውን አብልተው አጠጥተው ኤልሳ ለንጉሱ ኢዮራም እንዳደረገው ጠላታቸውን ተንከባክበው የሚመልሱ ነበሩ አባቶቻችን። በታላቁ እስክንድር ጊዜ ኒውካውላ የተባለች ንግስት ነው የነበረችው ኢትዮጵያ ውስጥ። ታላቁ እስክንድር 127 ሀገሮችን እየወረረ ግዛቱን ሲያስፋፋ የኢትዮጵያዊቱ ንግስት ከጥበቧ የተነሳ አስቀድማ እስክንድር ምን እንደሚመስል ስዕሉን ስላችሁ ፎቶውን አምጡልኝ ብላ ፎቶውን አስላ አምጥታ ቤተ መንግስት ውስጥ አስቀምጣ ስለነበረ እሱ ተራ ነጋዴ መስሎ አልባሌ ልብስ ለብሶ ሲመጣ እሷ በሰላዮቿ ሲዛ አምጥታ ከቤተ መንግስቷ ምሕረት ሰጥታ አርማ መልሰዋለች። ኢትዮጵያውያን ጥበባችን ይህም ሁሉ የተመላ ነው ማለት ነው። ምሕረትንም ያለን ጀግንነትም ያለን ህዝቦች ነን። ይሄ ከሃይማኖታችንና ከእግዚአብሔር ጥበቃ የመጣ ነው። የመካከለኛው ዘመን የአውሮፓ ታሪክ ጸሐፊ ምን ብሎ ይናገራል? የግብፁ ሱልጣን የኢትዮጵያውን ንጉሥ ይፈራዋል፣ ምክንያቱም የኢትዮጵያው ንጉሥ በዓለም ላይ እጅግ ገናና ነው፣ ንጉሥ በመሆኑ ነው ይላል። ይሄ የሚታወቅ ዘንድ አጼ አምደ ጽዮን፣ አጼ ሰይፈ አርድ፣ አጼ ሰርጸ ድንግል፣ እነዚህ ሁሉ አባቶቻችን፣ አጼ ዳዊት፣ እነ ንጉሥ ነአኩቶ ለአብ፣ እነዚህ ሁሉ የግብፁ ሱልጣን የግብፁ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርኩን እያሰሩ እያሰቃዩ መከራ ባጸኑባቸው ጊዜ አባይን በመገደብ በማስፈራት እዚያው ድረስ ጦር ሰብቀው በመሄድና ነፃነትን በማስከበር የታወቁ ነፃ አባቶቻችን ካልነኳቸው የማይነኩ ነበሩ። የኢትዮጵያውያን ነገስታት ኮፕቶችን በመልካም ሁኔታ በርህራሄ እንዲይዟቸው ለማድረግ በልዩ ልዩ ጊዜያት ሱልጣኖች ላይ ጫና በማሳደር በመሳሰሉት ሁሉ የተለያዩ ነገሮችን ያደርጉ ነበር ብለው አባ ታድሮስ ማላቲ የግብፁ የታሪክ ጸሐፊ እና ተርጓሚ እሳቸውም ይሄንኑ መስክረዋል። ኢትዮጵያውያን ለግብፅ ቤተክርስቲያን እንክብካቤ የሚያደርጉ ቸር ነገስታት እንደነበሩ፣ እነዚህ ቸር ነገስታት በመነኮሳት የሚመሩና የሚመከሩ ነበሩ። ያ የሀገሪቱ ጽናት ለዓለም ጭምር ሰላም የምንሰጥበት ጉልበት የነበረን እስከ ናግራን ድረስ የዘመትንበት የአፄ ካሌብ ዘመን የመጣው ከመንኩስናው ጸሎትና ብርታት የተነሳ ነው። አፄ ካሌብ ናግራን ሂደው ለየመን ህዝቦች ሰላም አሰጥተው ሲመለሱ በአቡነ ጰንጠሌዎን ጸሎት አስፈቅደው ጸሎት አጸልየው ሄደው ነበር ድል ነስተው እንዲመለሱ ያደርጉና እረፍት የሰጡ። እንግዲህ ይህንን ሁሉ ያደረገች ቤተ ክርስቲያን አባቶቻችን ምለው ጽፈውን አውሮፓውያን የአፍሪካን አህጉር በተቀራመቱበት ወቅት ኢትዮጵያ ሙሉ በሙሉ ራሷን ለማስተዳደር ለመከላከል የሚያስችላት ለዘመናት ከራሷ ያዳበረች ሁለንተናዋ አቋም ነበራት። ኢትዮጵያ የጥቁር ህዝብ ራሱን በራሱ የማስተዳደር ታሪክ የመጨረሻ ቅሬት ናት። የአፍሪካውያን ጥንታውያን ቀደምት አባቶች በዚህ አህጉር ላይ ያቋማቸውን መንግስታት አይነት የምትወክልና የምታሳይ ናት። በዘመኗ የነበሩት ሀገሮችና ህዝቦችና የነሱ ዘሮች የሆኑት ከፖለቲካ ከጠፉ በኋላ የኢትዮጵያ ህልውናዋ ሳይቋረጥ የመቀጠሉ ነገር የሚያስደንቅ ነው። በእርግጥ እንደዚያ ሊሆንም ይገባዋል ብሎ ናምዲ የተባለ የታሪክ ጸሐፊ ይህንን ይናገራል። ኔልሰን ማንዴላም የተናገረውን እዩት። ምን ብሎ የሚባለው አሁን ከቅኝ ግዛት ነፃ ሲወጡ ለምን በዚህ ቅኝ ግዛት ኢትዮጵያ እንዳትወረር ሀገርን በመጠበቅ ትልቁን ስራ የወሰደችው ቤተክርስቲያን ናት። ቤተክርስቲያኒቱ ማለት ደግሞ መነኮሳት ቀጥ ብለው የሚጠብቋት ናት። እነሱ ናቸው ብርታት የነበሩት። እንደምታውቁት አቃቢ ህግ በመሆን አቃቢ ሰዓት በመሆን ፍትሐ ነገሥትን በመተርጎም የሚጠብቁት መነኮሳት ነበሩ። ከጸሎት ተጨማሪ ፍርድ በመጠንቀቅም ጭምር። ስለዚህ ኔልሰን ማንዴላ ምን ብሎ ተናገረ? ኢትዮጵያ በአእምሮዬ ውስጥ ልዩ የሆነ ቦታ አላት። ኢትዮጵያን የመጎብኘት ምኞቴም ፈረንሳይን፣ እንግሊዝንና አሜሪካን ለማየት ያለኝ ሁሉ በአንድ ላይ ቢደመር ካጠገቡ አይደርስም። ኢትዮጵያን ስጎበኝ የራሴን መሰረት የምጎበኝ ሆኖ ይሰማኛል።
እኔን አፍሪካዊ ያደረገኝን ስር መሰረት ፈልጌ የማገኘው ይመስለኛል ብሎ ተናግሯል። እንግዲህ ሌሎች ሰዎች ስለ ኢትዮጵያ እንዲመስለዋል። ኢትዮጵያውያን በመጽሐፍ ቅዱስ ኢትዮጵያ ስትባል የግዮን ሀገር ናት። የሁለተኛው ወንዝ ምንጭ የሆነች ናት። ያ ደግሞ ወንጌል እንደሆነ ተተርጉሟል። እንደምታውቁት ወንጌል የሚገኝባት የወንጌል ምንጭ መሆኗን የሚያስረዳ ነው። የዕንቁ ሀገር ናት። ኢትዮጵያውያን ቶጳዚዮን ወይም ዝባድ ተንከራ ዘኢትዮጵያ የሚለው በግዕዙ መጽሐፈ ኢዮብ የኢትዮጵያ ቶጳዚዮን አይተካከላትም፣ በጥሩ ወርቅም አትገመትም ብሎ ጥበብን አመስግኖታል። ስለዚህ ኢትዮጵያ የዕንቁ ሀገር ናት ተብሎ መጽሐፍ ቅዱስ ላይ እግዚአብሔር ስለ መጽሐፍ ቅዱስ ቁም ነገር ስለ ወርቅ ቁም ነገር ብሎ እግዚአብሔር በመጽሐፍ ቅዱስ አያጽፍም። ታውቃላችሁ መጽሐፈ ማቴዎስ ላይ ወንጌል ማቴዎስ ምዕራፍ 7 ላይ ትደዩ ባሕሬክሙ ቅድመ ኃይሩ ተብሏል። ዕንቋችሁን በእሪያ ፊት አትጣሉ። ያ ዕንቁ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ እና የዕንቁ ሀገር ናት ተብሎ መጠቀሱ የክርስቶስ ሀገር እንደምትሆን አምልኮተ እግዚአብሔር የማይዘነጋባት እንደሆነች የሚያስረዳ ነው። ሌላው በእግዚአብሔር ፍቅር የተማረከች ናት። መኳንንት ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ ወዳ የተማረከች ሀገር ናት። ተጨንቃ ተገዳ በሌጊዮን ተነጽታ ሳይሆን ወዳ የተማረከች ሀገር ቀድሞ መና ያወረደላቸውን ካልጭንጫ ውሃ ያፈለቀላቸውን ባሕር የከፈለላቸውን በደመና የጋረዳቸውን አምላካቸው ምልክት አድርጎ የሰጣቸውን ታቦት እስራኤል ሲክዱ ይህን ሁሉ ምልክት ሳታይ ታቦቷን ተቀብላ ክብራ የኖረች ሀገራችን ኢትዮጵያ ናት። ስለዚህ ወዳ የተማረከች ሀገር ነው። በሐዲስ ኪዳን በገዛ ልጇ ወንጌልን የተማረች በገዛ ልጇ የተጠመቀች የቅዱስ ባኮስ የጃንደረባው ሀገር ናት። ይሄ የእግዚአብሔር ልዩ መግቦት የሚነገርላት ነው። አንተም የዘንዶውን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ተብሎ ተጽፏል። ይሄ ምግብና ምን የሚያስረዳ ነው ሲባል እግዚአብሔር ለኢትዮጵያውያን ያዳላል ማለት አይደለም። እግዚአብሔር ለኢትዮጵያውያን እንዲሰራ የሚያደርግ ኢትዮጵያውያን በጎ ምግባር ያላቸው ሆኖ ይገኛሉ ማለት። እግዚአብሔር እንዲጠብቀን የሚያደርግ ስራ ይዘን እስከተገኘን ድረስ እግዚአብሔር ይጠብቀናል እና እግዚአብሔር ለኢትዮጵያ ሰዎች ምግባቸውን ሰጣቸው ማለት ኢትዮጵያውያን እግዚአብሔር እንዲመግባቸው ሆነው የሚገኙ ናቸው ማለት ነው። አሁን በዚህ ዘመን የኢትዮጵያ ትንሣኤ ከእንዲህ ያለ ገዳም ተመክሯል፣ ከእንዲህ ያለ ገዳም ተጽፏል ይባላል። ምን ለማድረግ? ኢትዮጵያውያን እስከተዘጋጀን ድረስ ነው ጥበቃውን የሚሰጠን። የእመቤታችን ፍቅር የበዛላቸው ናቸው ኢትዮጵያውያን። የሚያውቁኝን ራብን ባቢሎን አስባቸዋለሁ፣ እነሆ ፍልስጤማውያን ጢሮስም የኢትዮጵያ ሕዝብ እነዚህ በዚያ ተወለዱ ይላል። እምነ ጽዮን ይብልሰው ወበዚህ ተወልደ በውስቴታ ብሎ በተናገረው መጽሐፍ ውስጥ የኢትዮጵያ ሕዝብ በዚያ ተወለዱ። ከእመቤታችን ከቅድስት ድንግል ማርያም ከፍቅሯ ተወልደን ልጆቿ እንደምንሆን በዚህ የተነገረልንን በቃል ኪዳን የመጽናት ያለመለወጥ ምልክቶች ነን ኢትዮጵያውያን። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያ ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ ብሎ ኢትዮጵያውያን ያለመለወጥ ያለመጥፋት ጽኑ ሆኖ የመቀጠል ምልክት ሆነን ተገኝተናል። እንዲህ ምንኩስናችንም በዚያው ብዙ ጊዜ ኢትዮጵያውያን ገድለ አጥኚዎች የሚሆኑት ከዚህ የተነሳ ነው። ግብፅ ብትሄዱ፣ በነገራችሁ ላይ የግብፅ ገዳማት ብትሄዱ ቶሎ የሚበቃው ኢትዮጵያዊ መናኝ ነው። ለምንድን ነው ሲባል አይለወጥም። እዚያ ሂዶ ግን የሚጨምረው ነገር አለ። እሱም በኋላ እነግራችኋለሁ። ኢትዮጵያውያን ፍትህ አዋቂዎች፣ ርኅሩኆችና ባለሙሉ ልብ ናቸው። በንጉሱ ቤት የነበረው ጃንደረባ ኢትዮጵያዊ አቤሜሌክ ኤርምያስን በጉድጓድ ውስጥ እንዳኖሩት ሰማ ይላል። ሂዶ ንጉሱን አስፈቅዶ ንጉሱ ጉድጓድ ያስጣለውን ሰው ፍተው በጉድጓድ ሊጣል አይገባም ብሎ ርኅራኄን፣ ፍትን፣ ድፍረትን ልቡ ለጻድቅ እኩል ከማንበሳ እንዳለ ሰሎሞን ተማምኖ የሚኖሩ ርኅራኄ የታከለበት እንዲህ ያለ ልብ ያላቸው ኢትዮጵያውያን ናቸው። ለእግዚአብሔር ሕዝብነት ምልክት ነው። የእስራኤል ልጆች ወይ እናንተ ለእኔ እንደ ኢትዮጵያ ልጆች ናችሁ። ልብ ብላችሁ ስሙ። እስራኤላውያን እናንተ ለእኔ እንደ ኢትዮጵያ ልጆች ናችሁ ብሎ እኛን ለእስራኤላውያን ምልክት አድርጎ የጠቀሰን ምልክቶች ነን። በእውነቱ በፈሪሃ እግዚአብሔር የታወቅን ነን። ከኢትዮጵያ ወንዞች ማዶ የተስፋው ሕዝብ ምንጭሮች ነን። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴቶች ልጆች ቁርባንን ያመጡልኛል ብሎ ይናገራል። ይሄ ተስፋ ያለን ሕዝቦችና ለተስፋ የምንኖር ሕዝቦች መሆናችንን የሚያመለክት ነው። በፈሪሃ እግዚአብሔር የታወቁ የእምነት ሰዎች ነን። የኢትዮጵያ ድንኳኖች ሲጨነቁ አየሁ ይላል። ይሄ አይጻዳተ ኢትዮጵያ ይደነግጻ የሚለው ነው። የኢትዮጵያ ድንኳኖች ድንኳን የተባለ ልብ ነው። በፈሪሃ እግዚአብሔር የታወቅን ነን። ምንኩስናን የሚጠብቀው በነገራችሁ ላይ ፈሪሃ እግዚአብሔር ነው። ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። ብረትን መላልሰ በውሃ ብታጥበው ከዝገቱ ልታረቀው አትችልም። እሳት ውስጥ ግን የተወሰነ ጊዜ ብታቆየው ዝገቱ ይለቀዋል። ሰውን ብዙ ትምህርት ብታስተምረው
ነውሩ ሊለቀው አይችልም። እግዚአብሔርን እንዲፈራ ብታደርገው ግን ከነውሩ ይላቀቃል ይላል። ስለዚህ እግዚአብሔርን መፍራት ያለብን ሕዝቦች እንደሆን ያስረዳል። ሰሎሞንም መጽሐፈ ተግሣጽ ምዕራፍ 3 ቁጥር 1 ላይ ብፁዕ ዘይደነግጽ በእንተ ጽድቅ ይላል። ስለ ጽድቅ የሚደነግጥ ሰው ንዑድ ክቡር ነው። እዚያ ውጭ ግን ኢትዮጵያውያን እንደው አንዳንድ ጊዜ እዚህ በምንኩስና ሁሉ ብቅ እያለ የሚረብሸን ይሄ ነው። እንደምታዩት በጉልበት መምታት እንደው መነኩሴ ጀግና ሲሆን አያምርበትም። በነገራችሁ ላይ እንደው በእውነት መነኩሴ ጀግንነት ሲኖረው አያምርበትም እና ዱለኝነት፣ ይሄ ማመጽ፣ በቃ ጀግንነት፣ እኛም መነኩሴ እናንተ መነኩሴ ብሎ ስርዓቱን መበጥበጥ፣ ይሄ እንደው ይሄንን ባኖር ሰው ጥሩ ነው። እናንተ ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ። ይሄ ድክመታችን ነው በእውነቱ ማለት ነው። እውነትንና ጥበብንም ደግሞ ፈላጊዎች ነን። የሳባ ንግሥት ሄዳ ከሰሎሞን ጥበብን እንዴት ማርካ እንደመጣች አንደኛ ነገሥት ምዕራፍ 10 ቁጥር 1 ላይ የሰሎሞን ጥበብ እንድታይ እንደሄደች ይቺ ንግሥት ማክዳ እግዚአብሔርን የምትፈልግ ነፍስ ውክልና ሆና ነው የቀረበችው። በአምልኮተ እግዚአብሔር የጸኑና በላያነ መጻሕፍት ናቸው። መጻሕፍትን የምናውቅ ነን። መጻሕፍትን የምናውቅና የምንወድ ነን። ከዚህ የተነሳ ጃንደረባው ባኮስ መጽሐፍ ሲመለከት ተገኝቷል። የሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ማለት ነው። በጣም እየፈጠንኩ ነው። ኢትዮጵያ በብሉይ ኪዳን እንደምታውቁት ንግሥት ሳባ ሄዳ ከሰሎሞን አንደኛ ነገሥት ምዕራፍ 10 ላይ አምልኮተ እግዚአብሔርንም መስክራ መምጣቷ፣ ቀዳማዊ ሚኒልክ ታቦተ ጽዮንን ይዞ መምጣቱ፣ አርባይቱ መናብርተ ጽዮን የሚባሉት መርጡ ለማርያም፣ ቃና ቂርቆስ፣ ተድባበ ማርያም፣ አክሱም ጽዮን፣ እነዚህ በብሉይ ኪዳን አምልኮታችንን ይዘን የቆየንባቸው መሰረቶቻችን ናቸው። ለዚህ ምልክት የሚሆኑን ታቦታት፣ መስዋዕት፣ ግዝረት፣ በዓላት፣ አልባሳት፣ የጃንደረባው ምስክርነት፣ በዓል ለማክበር ሂዶ መገኘቱ ማለት ነው። ልብሰ ተክህኗችን፣ አሰራሩ፣ የሚበላና የማይበላ አሳማ አንበላም ይህን እንበላለን ማለታችን፣ ምስዋ መሰዊያ መኖራችን፣ አሰራሩ፣ እነዚህ ሁሉ በብሉይ ኪዳን ሃይማኖት ይዘን ለመኖራችን ምስክሮች ናቸው። ሐዲስ ኪዳን ላይ እመቤታችን ቅድስት ድንግል ማርያም መታ ያረፈችበት እንግዲህ ታውቃላችሁ። የግብፅ ምንድነው የሚባለው የግብጾች የቅዱሱ ቤተሰብ መጨረሻ የጉዞ መጨረሻ የሚሉት የሚያበቃው ደቡብ ግብፅ ነው። እና እንዲሁ አንድ ሂጄ እኔም ሳይ በጣም የገረመኝ ነገር እንኳን ደቡብ ላይ ያበቃ ብያለሁ። ምክንያቱም ኢትዮጵያ የት ነው ያለችው? ደቡብ ግብፅ ነው። እና እዛች ሲደርሱ አበቃች እመቤታችን እዚህ ላይ ብለዋልና እንደ ወደኛ ሄደች ቢሉ ምን አለ ብዬ ነበርና እመቤታችን እዚህ መታ ያረፈችባት በትውፊት እንደተነገረን በጰራቅሊጦስ በዓል ኢትዮጵያውያንም ተገኝተን እንደነበረ የታወቁ የቤተ ክርስቲያን የታሪክ ጸሐፊዎች ተናግረዋል። በጰራቅሊጦስ በዓል ጊዜ ኢትዮጵያውያን ተገኝተን እንደነበረ ገና ሐዋርያት ሳይሰማሩ ማለት ነው። ጃንደረባው ትንቢተ ኢሳይያስን ሲያነብ መገኘቱ፣ በኒቅያ ጉባኤ መንበር የተሰጣት አቡነ ሰላማ ከሳቴ ብርሃን በኒቅያ ጉባኤ የተነገረውን ሃይማኖታዊ ምስጢር በመጠበቅና ለአርዮሳዊ እጅ ባለመስጠትና ለአርዮሳዊ ቁንስጣ በኋላ ከቁስጥንጢኖስ በኋላ በተነሳው በልጁ በእሱ አማካኝነት የተሾመውን አርዮሳዊ ጊዮርጊስን በመቃወምና የአትናቴዎስን መንበር በመጠበቅ የተጠበቅን የቅዱስ አትናቴዎስን ስደትና የኢትዮጵያ ቤተክርስቲያን የጠበቅ ተሳቱ ቅዱሳንን ከየትም መጥተው የተቀበልናቸው አጼ ካሌብ ለሌላ ሀገር ሂደው ጥብቅና የቆሙ ቅዱስ ያሬድ ዜማ ያወረደልን ከሰማይ መላእክት የመንግስተ ሰማያትን አረቦን አምጥቶ ያቀመሰን ቅዱስ ያሬድ ዜማ ያወረደልን ልዩ ቤተክርስቲያን ናት ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንኩስና ከአኃት ቤተክርስቲያናት አንጻር የሚለው ወደዚያ ልወሰዳችሁ። በአጭሩ ቤተክርስቲያናችን የምንሰራው ስራ የሚመቻችሁ ከሆነ ቻናላችንን ሰብስክራይብ ያድርጉ፣ ይወዳጁን። በቀጣይ በሌላ ምዕራፍ እንጠብቃችኋለን። ኢትዮ ሐምራዊ